ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ጠላቱን አምርሮ የሚጠላና ሚስጥር የሚጠብቅ ሰራዊት እየተገነባ ነው ሲሉ ጀነራሉ ተናገሩ። ጀነራሉ ለሰራዊቱ ጥብቅ ትዕዛዝ ያስተላለፉበትን ውይይት ከመከላከያ ከፍተኛ አባላት ጋር አድርገዋል። ስብሰባው ኤርትራን የሚመለከት ነው፣ ትሰሙታላቸው። ከአዲስ አበባና ሀርጌሳ ከባድ ውይይት ተደርጓል። የእስራኤልና አረብ ኤምሬቶች የውጭ ጉዳይ ሚኒስትሮች ያደረጓቸው ጉብኝት ጨዋታ ቀያሪ እንደሆኑ ታምኖባቸዋል። መከላከያ አሰብን ወደ ኢትዮጵያ የጠቀለለ ካርታ ይፋ ካደረገ በኋላ አረብ ኤምሬትስ በኢትዮጵያ የግዛት አንድነት አልደራደርም ስትል ከባድ መልእክት ወደ አስመራ ልካለች። ታዳምጡታላቸው። የቻይና የውጭ ጉዳይ ሚኒስትር በኢትዮጵያና ሶማሊያ ጉብኝት ሊያደርጉ ነው። የጉብኝቱ ዓላማ ምንድን የሚለውን እናስቃኛቸዋለን። በመጨረሻም ትራምፕ ከባዱን ውሳኔ ያስተላለፉ። አገራቸው ከትልልቅ ዓለም አቀፍ ተቋማት ያስወጡበትን አዋጅ ላይ ፊርማቸውን አኑረዋል። አሜሪካዊቷ ዲፕሎማት አዲስ የጀመሩት ፍቅር መነጋገሪያ ሆኗል። ዲፕሎማቷ ከአረብ ባለሀብት ጋር በጀመሩት ፍቅር ምክንያት የግዳጅ ረፍት ወጥተዋል። ትሰሙታላቸው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ከአዲስ አበባና ሀርጌሳ ከባድ ውይይት ተደርጓል። የእስራኤልና አረብ ኤምሬቶች የውጭ ጉዳይ ሚኒስትሮች ያደረጓቸው ጉብኝት ጨዋታ ቀያሪ እንደሆኑ ታምኖባቸዋል። መከላከያ አሰብን ወደ ኢትዮጵያ የጠቀለለ ካርታ ይፋ ካደረገ በኋላ አረብ ኤምሬትስ በኢትዮጵያ የግዛት አንድነት አልደራደርም ስትል ከባድ መልእክት ወደ አስመራ ልካለች። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር አዲስ አበባ አርፈው ወደ ሀርጌሳ መጓዛቸውን አልጄዝራ ዘግቧል። የሚኒስትሩ ጉዞ ቀጥታ ከእስራኤል ወደ ሶማሊያ ለመደረጉ ታዲያ ጥያቄን ጭሯል። ጌዲዮን ሳር ሀርጌሳን በረገጡበት ዕለት በአዲስ አበባ ሌላ ከባድ ምክክር ተደርጓል። ይኸውም በኢትዮጵያና በዩናይትድ አረብ ኤምሬትስ የውጭ ጉዳይ ሚኒስትሮች መካከል የተደረገ ነው። ከዚህ ውይይት በኋላ ኢትዮጵያና አረብ ኤምሬቶች ስትራቴጂያዊ ግንኙነታቸውን ለማጠናከር ተስማምተዋል የተባለው የእስራኤልና የአረብ ኤምሬቶች የውጭ ጉዳይ ሚኒስትሮች በተመሳሳይ ቀን በአዲስ አበባና ሀርጌሳ ያደረጉ ጉዞ ከጀርባው አንዳች የሚያያዝ ነገር እንዳለው እየተነገረ ነው። እስራኤል ለሶማሌላንድ እውቅና ከመስጠቷ ጀርባ ትልቁን ስራ የሰራችው አቡዳቢ እንደሆነች ተንታኞች ይጠቅሳሉ። ኢትዮጵያና አረብ ኤምሬትስ ባደረጉት ውይይት ሁለቱም ሀገራት አንዳቸው የሌላኛቸውን የግዛት አንድነት ለማስከበር ተስማምተዋል። ይህ ለሻቢያ ከባድ ራስ ምታት ነው ተብሏል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ተግዳሮቶችን ለመፍታት ያላቸውን ቁርጠኝነት ገልጿል። ሚኒስቴር መስሪያ ቤቶቹ ማክሰኞ ታህሳስ 28 የአቡዳቢው ሚኒስትር ዴታ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተገናኝተው ቀጠናዊ ሰላምና ደህንነት ላይ ሁለቱ ሀገራት ያላቸውን የጋራ ፍላጎት በተመለከተ መልከታቸውን እንደተለዋወጡም ገልጿል። ምሽት ላይ የወጣው የጋራ መግለጫ ይህንኑ የሰላምና ደህንነት ጉዳይ አንስቷል። ሁለቱም ወገኖች አንዳቸው የሌላቸውን ሰላምና ደህንነት፣ የግዛት አንድነትና ኢኮኖሚያዊ ፍላጎቶች ለመደገፍና ለማስተዋወቅ ያላቸውን ሁለንተናዊና ስትራቴጂ አጋርነት በድጋሚ አረጋግጠዋል።
የቻይና የውጭ ጉዳይ ሚኒስትር በኢትዮጵያና በሶማሊያ ጉብኝት ሊያደርጉ ነው። የቻይና የውጭ ጉዳይ ሚኒስትር ዋንግ ዮ ከጃንዋሪ 12 ከጥር 12 አንስቶ በአፍሪካ ውስጥ ጉብኝት እንደሚያደርጉ መስሪያ ቤታቸው አስታውቋል። የመስሪያ ቤታቸው ቃል አቀባይ እንደገለጸው ሚኒስትሩ ይህን ጉብኝት የጀመሩት ከኢትዮጵያ ሲሆን በዚህም በአፍሪካ ህብረት ዋና መቀመጫ በሚከናወን ቻይና አፍሪካ ይር ኦፍ ፒፕል ቱ ፒፕል ኤክስቼንጅ በተሰኘ ፕሮግራም የመክፈቻ ስነ ስርዓት ላይ ይገኛሉ። በመቀጠልም ወደ ሶማሌ የሚያቀኑት ሚኒስትሩ ከዚያም ወደ ታንዛኒያና ሌሴቶ በመሄድ የሥራ ጉብኝታቸውን እንደሚያደርጉ ቃል አቀባዩ አስታውቋል። እንደ ቃል አቀባዩ የውጭ ጉዳይ ሚኒስትሩ በያዝነው የፈረንጆች ዓመት የመጀመሪያ የውጭ አገር ጉዞአቸውን ሲያደርጉ አዲስ አበባ የመጀመሪያቸው ትሆናለች። አክለውም ቻይና በየዓመቱ የውጭ ጉዳይ ሚኒስትሯን ወደ አፍሪካ እንደምትልክ የጠቀሰው ቃል አቀባዩ እኚህ ዘንድሮ የቻይና የውጭ ጉዳይ ሚኒስትር ወደ አፍሪካ ሲጓዙ ይህ 36ኛ ተከታታይ ዓመት ነው። የውጭ ጉዳይ ሚኒስትሮቻቸው ለ36 ተከታታይ ዓመታት በአፍሪካ መርገጣቸው ለሀገሪቱ ምን ያህል ቅድሚያ እንደምንሰጥ ማሳያ ነው ሲሉ አስረድቷል። እስራኤል ከሶማሊያ ተገንጥላ ነፃነቷን ላወጀችው ሶማሌላንድ የመጀመሪያውን የአገርነት እውቅና ከሰጠች በኋላ የሚደረገው ይህ ጉብኝት ለሞቃዲሾ ዲፕሎማሲያዊ ድጋፍ ሊሰጥ እንደሚችል ሮይተርስ ዘግቧል። የእስራኤል ለሶማሌላንድ እውቅና ከሰጠች በኋላ ለሶማሊያ ያላትን ድጋፍ በድጋሚ ያረጋገጠችው ቤጂንግ በኤደን ባህረ ሰላጤ ዙሪያ ተጽዕኖዋን ለማጠናከር ትሻለች። ይህ ቀጠና ወደ ቀይ ባህር መግቢያ ከመሆኑም በላይ በስዊስ ካናል በኩል ወደ አውሮፓ ለሚጓዙ የቻይና ንግድ ወሳኝ መተላለፊያ መስመር ነው። ጠላቱን አምርሮ የሚጠላና ሚስጥር የሚጠብቅ ሰራዊት እየተገነባ ነው ሲሉ ጀነራሉ ተናገሩ። ጀነራሉ ለሰራዊቱ ጥብቅ ትዕዛዝ ያስተላለፉበትን ውይይት ከመከላከያ ከፍተኛ አባላት ጋር አድርገዋል። ስብሰባው ኤርትራን የሚመለከት ነው። የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም በመከላከያ አዛዥነትና ስታፍ ኮሌጅ ተገኝተው በወቅታዊ ጉዳዮች ዙሪያ ለሰልጣኝ ከፍተኛ መኮንኖች ጋር ተወያይተዋል። አሁን ያለንበት ወቅታዊ ሁኔታና ቀጣይ ሊያጋጥም ስለሚችል ሁኔታ እንዲሁም ዘመኑ የደረሰበትን የጦር እድገት አብነታዊ ማሳያዎችን በመጥቀስ ያስረዱት ጀነራል መኮንኑ ወታደራዊ መሪዎች የሚተማመኑበትን ሰራዊት መገንባትና ማብቃት፣ የኃይል የበላይነትንና የመረጃ ፍጥነትን ማረጋገጥ እንደሚገባ አሳስበዋል። የስበት ማዕከል ማጠንከር፣ ጥምር ጦርነት መምራት መቻል፣ ሀገሩን አብዝቶ የሚወድ ወታደር መገንባት፣ ጠላቱን ለይቶ የሚያውቅና አምርሮ የሚጠላ ኃይል መፍጠር፣ ሚስጥርን የሚጠብቅ ሰራዊት መገንባት ዘመኑ ይጠይቃልና እዚህ ላይ መስራት ለነገ የማይባል ጉዳይ ነው ብለዋል። አሁን የደረስንበት አምስተኛው የጦርነት ትውልድ የሚመጥን ሆኖ መዘጋጀት እንደሚገባ፣ አንድነቱን የጠበቀ ቆራጥ፣ ዓላማውን ጠንቅቆ የሚረዳ፣ ሀገሩን ከማንም በላይ የሚወድ፣ አርቆ የሚመለከት፣ ቀይ መስመሮችን አክብሮ የሚያስከብር አመራርና ሰራዊት የመገንባት ስራ መካሄዱ በተለይም ለዘመናዊ ሰራዊት ግንባታ ሂደት ትልቅ ድርሻ እንዳለው አብራርቷል። ሀገሩን የሚወድና ተልእኮውን ተገንዝቦና ተረድቶ በሚገባ የሚፈጸም ዘመናዊ ሰራዊት እየተገነባ መሆኑን ያመላከቱት ሌተናል ጀነራል በላይ ስዩም ከፍ ሲል የተብራሩ ዝርዝር እውነታዎችን በመተግበር ይበልጥ ማረጋገጥ እንደሚገባም አስገንዝበዋል። በመጨረሻም ትራምፕ ከባዱን ውሳኔ አስተላልፈዋል። አገራቸው ከትልቅ ዓለም አቀፍ ተቋማት ያስወጡበትን አዋጅ በፊርማቸው አኑረዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ አስተዳደር አባካኝ፣ ውጤት አልባና ጎጂ ያሏቸውን 36 ዓለም አቀፍ ድርጅቶችን በመለየት አሜሪካ ከነዚህ ተቋማት አባልነት መውጣቷን ማስታወቋን ተከትሎ በውጭ ጉዳይ መስሪያ ቤቱ ማብራሪያ ተሰጥቶበታል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባወጡት የፕሬስ መግለጫ እንደገለጹት የውሳኔ የተላለፈው በፕሬዝደንት ትራምፕ የኤክስኪዩቲቭ ትዕዛዝ 1499 በተደረገ ግምገማ ነው። ሚኒስትሩ ሩቢዮ ድርጅቶቹ ከአሜሪካ ጥቅም ጋር እንደሚጋጩ ጠቅሰው ምክንያቶቻቸውንም ዘርዝረዋል። ተቋማቱ በብክነት የተሞሉ፣ ደካማ አመራር የሚተዳደሩና የአሜሪካ ጥቅም ይልቅ የራሳቸውን አጀንዳ የሚያራምዱ አካላት መፈንጫ ሆነዋል ሲሉም ከሰዋል። እነዚህ ድርጅቶች የአሜሪካን ሉዓላዊነት፣ ነጻነትና ብልጽግና የሚጋፉ ሆነው ተገኝተዋልም ተብሏል። ሩቢዮ አክለውም ድርጅቶቹ ከሰላምና ትብብር ይልቅ ዓለም አቀፋዊ አስተዳደርን በማስፈን የብዝሃነት ዲኢአይ ስርዓተ ጾታ እኩልነት፣ ተመሳሳይ ጾታ ማለት ነው፣ እንደዚሁም የአየር ንብረት አጀንዳዎችን በማራመድ ላይ ተጠምደዋል ሲሉ ወቅሰዋል። ማርኮ ሩቢዮ በመግለጫቸው የአሜሪካ ሕዝብ ላብ፣ ልፋትና ሀብት ምንም ጥቅም ለሌላቸው ተቋማት የምንሰጥበት ጊዜ አብቅቷል ብለዋል። በቢሊዮን የሚቆጠር የግብር ከፋዩ ሕዝብ ገንዘብ ወደ ውጭ የሚፈስበትን አሰራር እንደሚያቆሙም አረጋግጧል።
መግለጫው አያይዞም ይህ እርምጃ ቀደም ሲል የተጀመረውና የአሜሪካ ዓለም አቀፍ ልማት ኤጀንሲዎችን የመዝጋት ሂደት አካል የሆነውን የመንግስት ያልሆኑ ድርጅቶች መረብ የማፍረስ ዘመቻ ቀጣይ ክፍል መሆኑን አመላክቷል። መንግስት በቀጣይ ሌሎች ተጨማሪ ዓለም አቀፍ ድርጅቶችን በመገምገም ተመሳሳይ እርምጃ ሊወስድ እንደሚችልም ተገልጿል። ከሊባኖስ ሀብታም ጋር ፍቅር የጀመሩት አሜሪካዊቷ ከፍተኛ ዲፕሎማት የግዳጅ ረፍት እንዲወጡ ተደረገ። ሞርጋን ኦርታገስ በበርካቶች ከአሜሪካ ዲፕሎማቶች ቆንጆ መሆናቸው ይነገርላቸዋል። በፕሬዝደንት ዶናልድ ትራምፕ እጅግ ከሚታመኑ ዲፕሎማቶች መካከል አንዱ የሆኑት እኚህ የ43 ዓመቷ ሴት አሁን መነጋገሪያ ሆኗል። የትራምፕ የአፍሪካ ቀንድና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ስቲቭ ዊትኮፍ ምክትል በመሆን እየሰሩ ያሉት ዲፕሎማቷ በቅርቡ ከባለቤታቸው ጋር ተለያይቷል። ጉዳዩን መነጋገሪያ ያደረገው ትዳራቸውን መፍታታቸው አይደለም። ይህንን ተከትሎ አዲስ የጀመሩት ፍቅር ነው። የ12 ዓመት ትዳራቸውን የፈቱት ዲፕሎማቷ ከሊባኖሳዊ ባለሀብትና የፊልም ፕሮዲውሰር ጋር የፍቅር ግንኙነት መጀመራቸው የተሰማ ሲሆን ጉዳዩን መነጋገሪያ ያደረገው ደግሞ አዲሱ ፍቅረኛቸው ያበረከቱላቸው ስጦታ ነው። እንደ ዘገባዎች ከሆነ በታህሳስ 13 ቀን በኒውዮርክ ከሚገኘው ቲፋኒ መደብር $59,000 የተገዛ ውድ ጌጥ ተበርክቶላቸዋል። ይህም ቅንጡ ሰዓትና የዳይመንድ ዳብልን የሚያካትት ነው። ምንም እንኳ አዲሱ ፍቅረኛቸው ይህን ስጦታ ያበረከቱላቸው የገና በዓልን በማስታከክ ቢሆንም ጉዳዩ ግን ሌላ መዘዝ ይዞ መጥቷል። የዲፕሎማቷና የሊባኖሳዊ የፍቅር ግንኙነት አሁን ካለው ወቅታዊ ሁኔታ ጋር የሚጣጣም ሆኖ አልተገኘም። በተለይም ሊባኖስ ባለሀብት ከሂዝቦላ ጋር በተገናኘ ጥርጣሬ ውስጥ የወደቀና በእስራኤል ምርመራ እየተደረገበት ያለ ከመሆኑ አኳያ ዲፕሎማቷ በግዳጅ ረፍት እንዲወጡ መደረጉን ዴይሊ ሜል ዘግቧል። በጉዳዩ ላይ ዲፕሎማቷም ሆኑ አዲሱ ፍቅረኛቸው መልስ ለመስጠት ፈቃደኛ እንዳልሆኑ ዘገባው አመላክቷል። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆንላቸው።